ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን አዲስ የሆናችሁ እስኪ ቻናሉን በላይክ ጀምሩና ሰብስክራይብ እንድታደርጉ እንጠይቃለን። እንግዲህ ዛሬ ለየት ያለ መረጃ ይዘንላችሁ መጥተናል። በተለይ የዳቦ ጥያቄ የሚለው በጣም ጎልቶ እየወጣ ስለሆነ በዚህ ዙሪያ በደንብ አላወራንም። የዳቦ ጥያቄ በጣም ክሪቲካል የሆነ ጉዳይ ነው። ሰው ግን እንዴት ትኩረት እንዳልሰጠው አይ ዶንት ኖ። የኢትዮጵያን ሕዝብ እንዲያው መተቸት ወይንም መሳደብ አይደለም። ምንድነው ሕዝባችን ግን ደንዝዞ ይሆን ማለት ይሄ አክቲቭሊ ፖለቲካውን የሚከታተለው አይ ዶንት ኖ። ሌላውን ተውትና ምንድነው ድንዛዜ ውስጥ የገባው ማለት በጣም በከፍተኛ ሁኔታ በኑሮ እየተሰቃየ በጣም በከፍተኛ ሁኔታ መንግስት ጫና ያደረገበት ደንዝዟል። የሚበላው አጥቶ እየተሰቃየ ጎዳና ሁሉ የወጣ እኮ አለ አይደለ? ትላልቅ ከተሞችን ኑሮ ከብዶት በቃ ይቅርብኝ የመንግስት ስራ ብሎ ወደ ገጠር የፈለሰ አለ እኮ አለ። ግን ለምንድነው መፍዘዙ ነው? እንደዚህ አይነት ስቃይ ውስጥ እያለ ለምንድነው ሰው አንድ የተማረ ሰው እንዴት ነው መብቱን የማይጠይቅ? አሁን እኮ እዚህ ጋር ባለ ነጭ ጋዋኖቹ የጤና ባለሙያዎችን ያመጣውበት ምክንያት ያው በዚህ ዙሪያ እንትን ለማለት ነው። ለምንድን ነው አሁን እነዚህ የጤና ባለሙያዎች ጠንክረው እየጠየቁ ነው። በርካታ የጤና መኮንኖች ቢታሰሩም ዶክተሮች ቢታሰሩም እነሱ ግን በቃ ወይ ፍንክች ብለው በቃ አስቀጥለውታል። ፕላናቸው 1 2 3 ብለው አውጥተው ይሄኛውን ጠይቀን ይሄን ካልተመለስ እንደዚህ እናደርጋለን ይሄኛው እያስቀመጡ ቅድመ ሁኔታ ማለት ነው። ስለዚህ አንዳንድ የጤና ባለሙያዎች ተዘግተዋል። ካልበሉ ምን ይደረግ? ግን መንግስት ያው ወንጀል ነው ታማሚ መታከም እያለበት ያከሙ ነው መጠየቅ ያለባቸው እያለ ነው። ያው የሱ እንትን ታይልበት ነው የሱ ስሙ እንዳይጠፋ ነው። እና በጣም በሚገርም ሁኔታ ሌላው ምን እያደረጉ ዶክተሮች እየጠየቁ ነው። በቃ ሲጨንቃቸው ምን ያደርጉ? ወጡ ገና አብይ አህመድ ገና በስልጣን እንደያዘ ነው የጠየቁ። በነገራችን ላይ የጤና ባለሙያዎች ገና ስልጣን እንደያዘ አካባቢ የዛኔ በደንብ አወያይቷቸው ሙድ ይዞባቸው ነው የፈተናቸው። እና ሲጨንቃቸው ሲጠባቸው የሚበሉት ሲያጡ የቤት ኪራይ የሚከፍሉ ሲያጡ ልጆቻቸውን የሚመግቡበትና ትምህርት ቤት የሚከፍሉ ሲያጡ ምን ያድርጉ? አማራጫቸው መውጣት ነው። በቃ ወጥቶ መጋፈጥ ነው እስከ ሞት ድረስ ማለት ነው። በቃ ይሄን ነው እያደረጉ ያሉት የጤና ባለሙያዎች። ወደ ኋላ አናፈገፍግም ብለዋል። በጣም አቋማቸው የሚገርም ነው። በጣም የሚገርም ማለት ነው። ያው አገሪቱ እንግዲህ ቀውጢ በሆነ ጦርነት ውስጥ ነው ያለችው። አብይ አህመድ ምናምን ጦርነት ምናምን ይወዳል። በዚህ ውስጥ ሳይፈሩ የወጡ ናቸው። What about teachers? መምህራን የት አላችሁ? መምህራን የት አላችሁ? የዳቦ ጥያቄያችሁ ለምን አትጠይቁም? ጠይቁ ልክ እንደ እንትኖቹ። እና ይህን ተከትሎ የብልጽግናው አክቲቪስቶች የዶክተሮችን ጥያቄ የጤና ባለሙያዎችን ጥያቄ እያጣጣሉ ነው። አሁን አክቲቪስቶች ምን ይላሉ የሚለው እናያለን። በጣም የሚገርም አንድ የሆነ እንትን አለ ሲያወራ ብትሰሙት ማለት ነው። በጣም የሚገርም ነው። እነዚህ ከፖለቲካ ነፃ ናቸው ያለ ምን አልያዙ ምን እስክሪብቶ ብቻ ይዘው ነው የወጡ። በቃ ጋዋናቸውን ለብሰው ልክ እንትናቸውን ማስካቸውን አድርገው ምናምን በቃ የዳቦ ጥያቄ ነው። እና በጣም በከፍተኛ ሁኔታ ፈራ መንግስት። ያስፈራል። በነገራችን ላይ ትግል የመንግስት ለውጥ የሚመጣው በእንደዛ አይነት ትግል እንደሆነ ራሱ ጠንቅቆ ያውቃል የብልጽግናው መንግስት። በሱዳን የሆነውን ታውቃላችሁ አይደል? ከ6 ዓመት በፊት የዳቦ ጥያቄ በጣም ከባድ ነው። በዚህ ምንድነው በውጊያ ትግል ጎን ለጎን ይሄ ሲመጣ በጣም ደነገጠ። አሁን ይሄ መምህራንም ይነሳሉ ተብሎ ነው አሁን ሰሞኑን እየሰበሰበ እያወያየ ነው። አገራችን እንዳደገች ተስፋ እንዳለ ወደፊት ምናምን ቤት ምናምን እንደሚገነባ ለመምህራን እያለ ለማባበል እየሞከረ እንደሆነ መረጃዎች እየወጡ ነው። መምህራን እንዳይወጡ እዛው አፍኖ ለማስቀረት ማለት ነው። በጣም አደገኛ ነው። በነገራችን ላይ ይሄ ነቅንቆ የመንግስት ለውጥ ሊያመጣ የሚችል እንደዚህ አይነት ጥያቄ እንደሆነ ይታወቃል። የዳቦ ጥያቄ መሮናል ብሎ ህዝቡ በቃ ግር ብሎ አሁን የአዲስ አበባ ህዝብ እንደሚወጣ ተስፋ ይደረጋል። የዳቦ ጥያቄ መከላከያ የሚባለው ራሱ ፖሊሶቹ የቸገራቸው የተንቆራጠጡ በራብ ምናምን እኮ ነው። በመንግስት ዙሪያ ያሉት ራሱ በመንግስት ዙሪያ ጥበቃ ምናምን የክላሽ ይዞ መከላከያው በአነስተኛ ደሞዝ የአብይ አህመድ ወንበር ለመጠበቅ መስዋዕት እየከፈሉ ነው። ጭነው እየወሰዱ አማራ ክልል እየሞቱ እዛው ወደ አፈርነት እየተቀየሩ ነው።
እና አንዱ ምን ይላል? የታየ ደንዳን ጽሁፍ ተከትሎ አስተያየት ሲሰጥ ታየ ደንዳ አንድ ጽሁፍ ጽፏል ትናንትና። ይሄኛው ትግል በጣም ክሪቲካል እንደሆነ በጣም ክሪቲካል ነው፣ በጣም ወሳኝ ማለት ነው። የአንድን መንግስት ለውጥ ሊያመጣ የሚችል እንደሆነ ይታወቃል። እንደዚህ አይነት ትግል መንግስት የሚፈልገው ሃይማኖትን ከሃይማኖት ብሔርን ከብሔር እያጋጨ መግዛት ነው የሚፈልገው። አይታችኋላ። ይሄ የዳቦ ጥያቄ ግን ህዝቡን አንድ የሚያደርገው ነው። ስለዚህ ደነገጠ። መንግስት ደንግጧል። ህዝቡን አንድ ያደርገዋል ይሄ ጥያቄ። የዳቦ ጥያቄ ብሎ ሁሉም ግር ብሎ ነው የሚወጣው። ስለዚህ ክው አለ፣ በጣም ደነገጠ። ሲጠብቀው ነበር ግን በኑሮ ውድነት ምክንያት የዳቦ ጥያቄ እንደሚመጣበት ሲጠብቀው ነበር። አሁን እሱ ነገሩን ወደ ሃይማኖትና ወደ ብሔር ለመውሰድ ጥረት እያደረገ ነው። ወደ ሃይማኖትና ወደ ብሔር ይሄ ሁለቱ መታወቅ አለባቸው። መንግስት የሆነ የሃይማኖት ግጭት፣ የብሔር ግጭት ምናምን ከተነሳ ሰሙየር ግጭቱን የፈጸመው ወይንም የጠነሰሰው መንግስት እንደሆነ በቃ ግልጽ ነው፣ ማወቅ አለባችሁ። መንግስት የሚፈልገው ኦልዌይስ ይሄን ነው። ሃይማኖት ከሃይማኖት ብሔር ከብሔር በቃ በዚህ ነው ስልጣኑ ሊቀጥል የሚችለው በጦርነት። ግን የዳቦ ጥያቄ ብሎ ከመጣ ማህበረሰቡ ይሄ መምህራን፣ የመንግስት ሰራተኛው እንደዚህ ጤና አንዱ አሁን ይሄ የጤና ባለሙያዎች ምናምን ብሔር የለ ምን የለ በቃ የጤና ባለሙያ ናቸው። በሁሉም አክሮስ ዘ ካንትሪ በቃ አመጹ። በቃ የተዘጉ መስሪያ ቤቶች አሉ የጤና እንትኖች እና ደነገጠ። አንድ ሲሆን አይወድም። አይታችኋላ። የፖለቲካ ጽንሰ ሐሳቡ ምናምን ማይገባችሁ ማታውቁ ምናምን ካላችሁ ይሄ ነው። መንግስት አንድ የሚሆንበትን ነገር በሙሉ አይፈልግም። ግን አሁን ብልጽግናው አንድነታችን ምናምን እያለ ነው የሚያወራው። የእሱን ስልጣን ለማስጠበቅ አንድነታችን አስጠብቀን የሚመጣውን ይሄ በኤርትራ በኩል ወደብ እናስመልስ ምናምን ነገር ይላሉ። አይታችኋላ። ወደሱ ሲሄዱበት ምንድነው የሚለው? ወደሱ ምናምን ጣት ምናምን ጠቁሙ ከሆነ ግን የሚበትንበትን ወይ ነው የሚፈልግ። በብሔር ምናምን ብልቂያጡስ ነው የሚከታችሁ። ወደ ሃይማኖት ምናምን ነው የሚበትናችሁ፣ እንድትገጫጩ የሚያደርጋችሁ። አይታችኋላ። እና ምን አለ እስኪ ነው ቪዲዮውን ቀጣዩን ነው። በጣም ይሄ በጣም መቀጠል ያለበት ነው። መምራን ሌሎችን ምናምን በቃ ጠይቁ። ከዚህ በላይ እንትን የለም። ምንም አስፈላጊ አይደለም። ይሄ መንግስት በቃ ግልጽ ለማውራት አያስፈልግም፣ የሚያስፈልግ አይደለም። ለህዝብ የማያዝን ተራ በቃ እንዳል ምድረ ድሃ ገብቶ አገሪቷን እየዘረፉ ነው። የብር ጥማት ያለበት በሙሉ የአገሪቷን ካፒታል ዘርፈው የራሳቸውን ኑሮ እየኖሩ ነው። ልጆቻቸውን እያስተማሩ ነው። በቃ ሌግዠሪ ነገር እያደረጉ ነው። አዳነች አበቤ የአዲስ አበባ ከንቲባ ምንድነው ያደረገች ሰሞኑን? ለሸፓ ምናምን ነው ለማስመጠጥ ምናምን ሰውነቷን ምናምን ስንት ዶላር እንደከፈለች ምናምን ጥርሷን ለማስተካከል የተለያዩ ሰውነት ክፍሏን ልክ እንደ ኮሊደር ልማት ተስተካክላ መጣች እያሉ ራሱ መሳቂያ አድርገዋት ነበር። እዚህ ስማች ነው። ፌሳቸውን ፕላስቲክ ሰርጀሪ ሁሉ የሚያደርጉ ባለስልጣናት እንዳሉ እየወጣ ነው። ከሀገሪቱ አንጡራ ሀብት ከሀገሪቱ በቃ ከዚህ ደሃ ሀገር ላይ ማለት ነው። ህዝብ ምናምን በራብ እየተሰቃየ ደሞዝ አንሶት መንግስት ሰራተኛው የተሰቃየ እንደዚህ እያደረጉ ነው። እና ታየ ደንዳ ይሄን አስረግጦ ፌስቡክ ላይ በጻፈው ኤርሚያስ ደገስ ምን አለ መሰላችሁ? እኔው እስኪ ይሄ መንደርደሪያው ነው። ከዛ ይቀጥላል። አቶ ታየ ደንዳ ዋና ፍሬ ሐሳብ ያለው ከዚህ ቀጥሎ ያለው ነው። የጎንዮሽ ንትርካችን ጉልበት የሆናቸው ቁማርተኞች አሁን የጋራችን በሆኑ የዳቦና የሰላም ጥያቄ ተያይዘዋል። ከዚህ አጀንዳ ለማስወጣት የማይፈነቅሉት ድንጋይ የለም። በተለይም የሃይማኖት ወይም የብሔር አጀንዳ ካገኙ ደስታቸውን አይችሉትም። ፖለቲካችን ከቁማር ሳይጸዳ የሚስተካከል አለመኖሩ ታውቆ ትኩረታችን ከጋራ ጉዳይ እንዳይነቅል ተገቢውን ጥንቃቄ እንዲደረግ አሳስባለሁ ይላል። ኦቦ ታየ ደንዳ ነው የጻፈው። ምን ያለበት ምን አይፈራም አይነት ነገር ማለት ነው። ምን ያለበት ምን ይፈራል አይነት ድል ያለበት ብዙ ነገር ነው እዚህ ውስጥ ያለው። የጎንዮሽ ንትርካችን ጉልበት የሆናቸው ቁማርተኞች አሁን የጋራችን በሆኑ የዳቦና የሰላም ጥያቄ ተይዘዋል። ከዚህ አጀንዳ ለማስወጣት የማይፈነቅሉት ድንጋይ የለም። በተለይ በሃይማኖት ወይም በብሔር አጀንዳ ካገኙ ደስታቸውን አይችሉም። ፖለቲካችን ከቁማር ሳይጸዳ የሚስተካከል አለመኖሩ ታውቆ
ትኩረታችን ከጋራ ጉዳይ እንዳይነቀል ተገቢውን ጥንቃቄ እንድታደርጉ አሳስባለሁ ይላል። ይሄ ኦቦ ታዬ የገለጸው ነገር ነው። ኤርሚያስ ለገሰ የሚባለው ግለሰብ ቁጥር አንድ የብልጽግና ደጋፊ ሆኖ ቁጭ ያለ ቁጥር አንድ ማለት ነው። ፍሮንት ላይ ቁጭ ብሎ የብልጽግናው በቃ ሌላ መንግስት እንዳይመጣ በጣም በከፍተኛ ሁኔታ እየተከላከለ ነው። እስከ ሞት ድረስ በቃ እየተከላከለ ነው። በነገራችን ላይ ሪያሊቲውን ያስቀመጠው ታዬ ደንዳ የጻፈው ማለት ነው። በቃ ከዚህ ሌላ አጀንዳ ለማምጣት እየሞከረ ነው ብልጽግናው። በነገራችን ላይ ከዚህ ለማስወጣት ከዳቦ ጥያቄ ምናምን ለማስወጣት ከፍተኛ የሆነ ጥረት እያደረገ ነው። ቅድም የነገርኋቸው የዳቦ ጥያቄ በጣም ለመንግስት አደጋ ነው። በቃ መንግስትን ሊገለብጥ የሚችል ጉዳይ ስለሆነ የዳቦ ጥያቄ አሁን ይሄን ለምን አመጣ እያለ ነው ኤርሚያስ ለገሰ የሚባል ግለሰብ። ከኬንያ ጋር ምናምን ሁሉ አወዳድሮ ታዬ ደንዳ ጽፏል። እንዴት ከኬንያ ጋር ያወዳድራል ይላል። በጣም የሚገርም እኮ ነው። እስኪ እንስማው። ለማንኛውም ብዙ ነገር ነው የሚነግረን ይሄ የአቶ ታዬ ደንዳ መግለጫ፣ ማሳሰቢያ፣ ማስጠንቀቂያ በጣም ብዙ ነገር በውስጡ አለው። የቅድሚያ የመረጥኩት ለዛ ነው። አንደኛ ምን እያለን ነው አቶ ታዬ ደንዳ? ሁለተኛ ኦቦ ታዬ ደንዳን ያስፈራውና ወደ ማስጠንቀቂያ ያስገባው ነገር ምንድን ነው? ኤሌፋንት ኢን ዘ ሩም፣ ሳሎን ውስጥ ያለው ዝሆን ማን ነው? ሶስተኛ እነ ኦቦ ታዬ እንደ ፊት አውራሪ መሪ የታዩበት የተቃውሞ ጎራ በእርግጥስ የጋራ ስትራቴጂ፣ የጋራ ዓላማ አለው ወይ? የጋራ ዓላማ የዳቦና የሰላም ጥያቄው የጋራ ነው ወይ? እነዚህ ናቸው መሰረታዊ ጥያቄዎች። በነገራችን የጦስ ዶሮ አስቀምጧል። ያ የጦስ ዶሮ ማን ነው? ስርዓቱ ነው። የጋራ አጀንዳ እኮ አለን። ይሄ ጋራ አጀንዳችን ዳቦና የሰላም ጥያቄ ነው። ከዚህ ዳቦና የሰላም ጥያቄ ሊያናጥበን ምን ይዞብን መጣ? ሃይማኖትና ብሔር ይዞብን መጣ። ኦቦ ታዬ ደንዳ ብሔርተኛው ኦቦ ታዬ ደንዳ ማለት ነው። በጣም ይገርማል። ታዬ ደንዳ ብሔርተኛ ከሆነ ከእንትና ጋር ብሔርተኛ ነው እንዴ? ታዬ ደንዳ ብሔርተኛ ከሆነ ብር ከፈለገ መንደላቀቅ ከፈለገ ከብልጽግናው ጋር ይሰራም ነበር። ከብልጽግናው ጋር አታስፈልጉኝም፣ ሌባ ናችሁ ምናምን፣ ይህ መንግስት ምንም ለኢትዮጵያ አይጠቅምም ብሎ የወጣ እኮ ነው ታዬ ደንዳ። ፏ ካለ ቤቱ ጽድት ያለ መኪና ያሽከረክር ነበር፣ ባለስልጣን ነበር። ምንድነው የደህንነት አማካሪ በሚኒስትር ደረጃ ስልጣን ነበረው። ከዛ ከሞቀ ቢሮ ምናምን ነው የወጣው፣ ከተንደላቀቀ መኪና ውስጥ ምናምን ነው የወጣው፣ ጽድት ካለ መኖሪያ ቤት ከዛ ነው የወጣው። ብሔርተኛ ምናምን ስትል አሁን ታዬ ደንዳ በጣም እኮ የሚገርም እኮ ነው። ታዬ ደንዳ ብሔርተኛ ከሆነ ከብሔርተኞች ጋር ከነ ሽመልስ ጋር ይሰራም ነበር። ሽመልስ ኦሮሞማ የሚባል ፕሮጀክት ይዞ ነድፎ አይደል እየተንቀሳቀሰ ያለው? የዋቅጅራ ልጅ ምን እያልክ ነው? ለምን አንተ ሂዳ ጠቅለህ ግባ በእናትህ። ስንት ከፍለው ነው እንደዚህ በቃ ድርድብን የምትለው? ኤርሚያስ ቁጭ ነው ያደረገው ታዬ ደንዳ። በቃ ወደ ብሔርና ወደ ሃይማኖት መሄድ የለብንም ማለት ታዬ ደንዳ። በብሔርና በሃይማኖት መንግስት በሚያዘጋጅልን እንትን ውስጥ መግባት የለብንም። ስለዚህ አንድ የሚያደርገን የዳቦ ጥያቄ ነው። አንድ የሚያደርገን ይህ የዳቦ ጥያቄ መቀጠል አለበት ብሏል። በቃ ኤግዛክትሊ ይሄ ትግሉ የሚፋጠነው በዝወይ ነው። በነገራችን ላይ ለውጥ ሲመጣ ታስታውሳላችሁ አይደል? ይሄ ቄሮ፣ ፋኖ፣ ዘርማ ምናምን የሚባለው ይሄ ሞቢላይዜሽን በጣም አደገኛ ነበር። ታስታውሳላችሁ? እና እንደዚህ አይነት ሞቢላይዜሽን መፈጠር አለበት። እነ ጀዋር አሁን የሚጽፉት እንትን ላይ ፌስቡክ ላይ ምናምን ጥሩ ነው። የሆነ ይሄ መንግስት የተለያዩ ጥያቄዎችን ፒክ እያደረጉ ህዝቡ እንዲያነሳ ምናምን እያደረጉ ቶሎ ቶሎ የሚጽፈው ነገር አሁን ጀዋር ጥሩ ነው። ያው እሱም ኦሮሚያን የመገንጠል አባዜ ያለበት ቢሆንም ኤኒሃው ብልጽግናው ቶታሊ የህዝብ ጸር ነው። በቃ ቶታሊ ብልጽግናው ከሚጠላው ለዛ እኮ ነው የህዝብ ጸር ነው። ቁጥር አንድ ህዝብን ማሰቃየት። እኔ በጣም የሚገርመኝ እሱ ነው። አሁን የብልጽግና እና መጡ አሁን አክቲቪስት ነኝ ብሎ አሁን ኤርሚያስ ለገሰ በቃ ደረቱን ነፍቶ ሊደግፍ ምናምን ሲጋጋጥ በጣም ይገርመኛል። ብልጽግናው ሲጀመር ባክግራውንዱ የህዝብ ጸር ነው። ህዝብን ማሰቃየት፣ ህዝብን ማሳደድ፣ ህዝብን መግደል ነው በቃ ዓላማው። አስተውላችኋል? ግን በተለያየ ምክንያት ማሰቃየት በቃ
ይሄ ሆን ብሎ ነው። አዲስ አበባ ምናምን የኑሮ ውድነት ምናምን የተፈጠረው ሆን ተብሎ ነው። መሮት ብን ብሎ ከአዲስ አበባ እንዲጠፋ። ስንቴ ነው ታሪፍ የተጨመረው? ስንቴ ነው የመብራት የውሃ ታሪፍ የተጨመረው? እንዲያው ቀላሉ ነው ይሆንና መብራት አሁን የመብራት ክፍያ በጣም በከፍተኛ ሁኔታ ሆን ብለው ጨምረዋል። የመብራት ሌላ ጥቃቅን የቀበሌ አካባቢ መታወቂያ ለማውጣት ተውት፣ ሌላውን ተውት፣ የፓስፖርቱን ምናምን ማተውት ስንት ጥፍ እንደሄደ የውሃ ምናምን እያንዳንዱ ነገር በቃ በእያንዳንዱ መስሪያ ቤት ገብቶ ክፍያውን በከፍተኛው ጣራ እንዲነካ አድርገውታል። ትናንሾቹ ነው እየነገርኳቸው ያለው ይሄ መንጃ ፍቃድ ለማውጣት ምናምን ወዘተ በጣም አደገኛ ነው። አደገኛ መንግስት ማለት ነው። ህዝብ ተሰቃይቶ መሮት አገሪቷን ለቆ ብን ብሎ እንዲጠፋ የሚፈልግ መንግስት የብልጽግና መንግስት ይባላል። ይሄ ነው ሪያሊቲው። እና ይሄን መንግስት ለማዳን በቃ የማይጋጋጡ አክቲቪስቶች የሉም። የማይጋጋጡ ይሄ ሀብታሙ የድሮ ወዳጅ ኤርሚያስ እስኪ እንስማው፣ ይቀጥል እስኪ። ሐኪሞቹ ኬንያን ይሄን ያህል የተከፈላቸው ኢትዮጵያ ይሄን ያህል ነው የሚከፈለው ምናምን የሚል እሱ ግን አይደለም አጀንዳ የታየ። ዛሬ ስለ ሐኪሞቹ አልጨነቀውም ታየ። ፖለቲካ ላይ ያሰለፍን፣ ፕሮፓጋንዳ ላይ ያሰለፍን፣ ድርጅት ላይ ያሳለፍን፣ ሚሴጅ እንዴት ክራፍት እንደሚደረግ ስልጠና የወሰድን ሰዎች የሚገባንን ነገር ነው የምነግራችሁ ላልገባችሁ ሰዎች። ዛሬ አጀንዳው ታየ የሐኪሞች አጀንዳ አይደለም። አጀንዳው ታየ ብዬ ሳነሳ እየመራ ያለው ቲም ማለት ነው። ታየ እየመራ ያለው ማን ነው? በኢትዮጵያኒስት ስም ያለውን፣ በብሔርተኝነት ስም ያለውን፣ በሻቢያ ያለውን፣ በሻቢያ ተላላኪ በሙሉ መሪያችን ብለው የግንባር ስጋ አድርገውታል። ስለዚህ ማውራው ስለነዚህ ነው። ኢስኖት ኦንሊ ታየ አይደለም እያነሳለሁ። በታየ የሚመራቸው አካላቶች ነው መቀናጀውን ማለት ነው ያወራለው። ዛሬ ታየ አጀንዳው የሐኪሞች አጀንዳ አይደለም። ኬንያ ይሄ ይከፈላታል፣ ኢትዮጵያ ይሄ ይከፈል እሱ አይደለም አጀንዳው። ማዕከላዊ መልእክቱ ቅድም ያነበብኩላችሁ ነው። ኬንያ 210,000 ስለተከፈለ ኢትዮጵያ 10,000 ስለተከፈለ አይደለም። እሱ በራሱ አሁን ሰሞኑን ያለው እዛ ውስጥ ዝርዝር አልገባም። በነገራችን ላይ ታይ ምንድነው አጀንዳው ምንድነው? አሁን ታየን እኮ ከእንትን ጋር ለማገናኘት ነው የሞከረው ከሌላ ግሩፕ ጋር ከህወሓት ጋር ከሻቢያ ተልዕኮ አለው። ፖለቲካ እንዴት እንደሚያስጠላ ግን የሆነ ነገር ሲጠይቀው መንግስትን ይሄን አስቡ ነው ከጀርባው የሆነ ነገር ነው ይላል። የሆነ ነገር ይለጥፍብሃል። በጣም የሚገርም እኮ ነው። በጣም የሚገርም የጤና ባለሙያዎች አብይ አህመድ ስልጣን በያዘ በአመቱ ነው ምናምን አይደል የጠየቁ ደሞዛችን ትክክል አይደለም ይስተካከል፣ እኛን አይመጥነንም፣ እኛ መስራት ከፈለግን እኮ ወደ ውጭ እኮ ወጥተን መስራት እንችላለን፣ ከሀገር መውጣት እንችላለን ምናምን ብለዋል እኮ ኢትዮጵያ ባዶ እንዳትሆን ነው ለህዝባችን ስለምናዝን ነው ምናምን ብለው ጠይቀውታል እኮ። እሱ ዴንቶ አይደለም የተማረ ምናምን አይወድም። በነገራችን ላይ አብይ አህመድ ቱ ቢ ፋክት አሁን እኮ ነው አክቲቪስቶች እንዴት አይ ዶንት ኖ አሁን ለነዚህ ምናምን የሚከፍላቸውን አስቡ፣ በደንብ አስቡ እስኪ። አሁን ለነ ኤርሚያስ ምናምን አክቲቪስት ነን የሚሉ በብልጽግናው ዙሪያ እንደዚህ የተኮለኮሉት በጣም እኮ ነው የሚያሳዝነው። የሰውን ህይወት ለማዳን ምናምን የሚጣጣሩ የጤና ባለሙያዎች በደሞዝ ጦቶ ጥረት እየተሰቃዩ ለዚህ ለማይረባ ፕሮፓጋንዳ ለሚነፉ በ100,000 ምናምን በ200,000 ምናምን የሚቆጠር ደሞዝ ነው የሚከፈላቸው። በጣም እኮ ነው የሚገርመው ጊዜ። እንደዛ ከሆነ ታዲያ መማር ለምን አስፈለገ? በቃ ቀጥ ብሎ እኮ የብልጽግናው ደጋፊ ሆኖ በቃ መቁጠር ነው ዶላር። በጣም እኮ ነው የሚገርመው። አንድ የጤና ባለሙያ አንድ ዶክተር ዩኒቨርሲቲ ውስጥ 7 ዓመት ተምሮ ምናምን ነው የሚመረቀው። ከተመረቀ በኋላ በወር እንግዲህ የሚከፈለው ምናምን ተቆራርጦ ከ10,000 ብር አይበልጥም። አንድ አክቲቪስት ግን የሚከፈለውን ሰምታችኋል። 240,000 ምናምን 100 ምናምን 80,000 ምናምን ነው የሚከፈላቸው። በዶላር ነው የሚከፈላቸው። የሚገርማቸው ለአብይ አህመድ ስላሽቃበጡ ብቻ ነው ይሄኛው ተከፍሎት ነው የሚያወራው። የአብይ አህመድ መንግስት መደገፍ ማለት ነው። ብልጽግናው እያደገ ነው ምናምን ሌላ አንቲ የሆነ ነገር ሲመጣ ስለ ብልጽግናው ምናምን ተቃራኒ የሚያወራ ሲመጣ ብልጽግናውን የሚተች ምናምን ሲመጣ በሱ ላይ ሪያክት ያደርጋል። ይከፈለዋል ዶላር።
ግን የአገሪቱ የተማሩ ቁንጮ የሚባሉት በአካዳሚክሱ ተጽዕኖ ፈጣሪዎች በቃ በማይረቡ ካድሬዎች አገሪቷ በቃ በማይረቡ ካድሬዎች ቁጥጥር ውስጥ ስለዋለች እየተሰቃዩ ነው እንግዲህ ዶክተሮቻችን፣ የጤና ባለሙያዎች። the same is true for teachers መምህራን ራሱ መምህራንማ ዛሩ መሰል ተሸነፉ፣ ተስፋ ቆረጡ መሰል ይመስላል። አዎ ደጋግመው ጠይቀዋል። አንዴ ፌደራል አካባቢ ጠርቶ ምናምን ሙድ ያዘባቸው እኔም እኮ ደሞዝ አንሶኛል ብሏቸዋል አብይ አህመድ እና ሲስቁ ነበር፣ ሲያጨበጭቡ ነበር መምህራን። እኔም ደሞዝ አንሶኛል ምናምን ሲሉ የሆነ ብለው ምናምን ሲያጨበጭቡ ነበር መምህራን ራሱ። ላስት ይር ሰብስቧቸው ነበር አዲስ አበባ እንደዚህ ተወካይ ምናምን መርጦ ወስዶ አበል ሰጣቸው፣ ሻይ ቡና አላቸው፣ ላካቸው። ሀገሪቷ ምናምን ከየት ታመጣለች? እኔ ራሱ እኮ ደሞዝ ምናምን የለኝም ዝም ብዬ በነፃ ነው የምሰራ ምናምን አላቸው። ልክ እንደ ህፃን ልጅ ምናምን ሲያታላቸው። በነገራችን ላይ እየተታለሉ እንዳይመስል መምህራን በአንተ እየሳቁ ነው። የተማረ እንደዚህ ነው፣ አስተዋይ ነው። ያልተማረ ግን ደፋር ነው፣ በሁሉም ነገር ደፋር ነው። በጣም የሚገርም እኮ አናላይዝ ያደርጋል የተማረ። ያልተማረ ደፋር ነው፣ በድፍረት የተማሩትን ይናገራል። በድፍረት ላስተምር ይላል። ዝም ብሎ አለ አይደል ፓወርፖይንት ገልጦ አብይ አህመድ እንደሚለው ዝም ብሎ ምንም አይነት የአካዳሚክስ ባክግራውንድ የሌለው የሆነ ፓወርፖይንት ይከፍትና በቃ ለመደስኮር ጥረት ያደርጋል። ላይክ ዛት እና የታሉ የዳቦ ጥያቄ ሲጠይቁ የነበሩ መምህራን የታሉ? በዋናነት እነሱ ናቸው ሊድ ሲያደርጉ የነበሩት። የታሉ? ያው አክቲቪስቶች ምናምን መጣው ምናምን እያላገጡባችሁ ነው እነ ኤርሚያስ እንደሰው ሌሎቹ ታቅና ሳቅ የመሃል ሚዲያ ምናምን እነ መሳይ እነ ምንድነው ሲሳይ አጌላ ምናምን የሚባሉ እየቀለዱ ነው። ልጅ ማሳደግ አልቻልንም፣ ዳቦ የምንበላው አጣን፣ ደሞዛችን በወር 9000 ብር ነው እንዴ ተናገሩ እኮ። አዲስ አበባ ባለ አንድ ምኝታ ውድ ነው፣ 20000 ምናምን ነው ቤት ኮንዶሚኒየም። ስቱዲዮ ራሱ መከራየት አይችሉም። የጭቃ ቤት ራሱ ከ2000 ብር በላይ ነው። ተናገሩ እኮ የዳቦ ችግር አለብን። ከጀርባቸው ፖለቲካ የለም ብለዋል፣ ተናግረዋል። እስክሪብቶ ይዘው ነው የወጡ፣ ገዋን ለብሰው ነው የወጡ። ከፖለቲካ ጋር ወስዶ ማላተም ምን ማለት ነው? ምን ማለት ነው? ስለዚህ ያው ለውጥ መምጣቱ ላይ ጋር ዝም ብሎ የሆነ ነገር በቃ ባንፈጅ ጥሩ ነው። ቀጥ ብለህ ብትመልስ ነው የሚሻለው ጥያቄው። አለበዚያ ሌላም የተዘጋጀ አለ። መምህራን አሁን ይወጣሉ፣ ጥርሳቸውን ነክሶ ይበላሃል። የሚበላው ካጣ ራስህ ነው፣ ካድሬ ራስህን እያሯሯጠ ነው የሚበላ። ይሄን አታውቅም? ካድሬ ነኝ የምትል ህዝቡ የሚበላው ካጣ ቢሮ መጥቶ አንተን ይበላሃል። ይሄን በቃ ፋክት ነው። ይሄን ማወቅ አለብን። በቃ አሁን በቃ ጣራ ነክቷል። በቃ በጣም ጡዟል። ሁሉም ይመጣልሃል። በቃ ዱላውን እያዘ ወደ አንተ ነው የሚመጣልህ። የት ሀገር ነው ምናምን እንደሆነ ቤተ መንግስት ነው የሚመጣልህ። አሃ እኔ የምበላው ካጣው ካዲያ አማራጭ ምንድነው? ልጅ እያለቀሰ እዚህ ጋር እየተሰቃየ ምናምን እያየሁት አንተን እዚህ ቁጭ ብዬ ለምን አያለው? አንተ ካድሬ ነኝ ምናምን መንግስት ነኝ የምትለው አናይም? ቁጭ ብለን አናይም? እንመጣለን። ቀጥ ብለን ቢሮ ነው የምንመጣለን። ሲሪየስሊ ቀልድ የለም። የሌለ እኮ በጣም ጠገቡ እኮ የሌለ ገና ወጡ ሳይወጠወጥ ምናምን ገና 5 ዓመት 6 ዓመት ሳይሞላቸው የሌለ አክት በቃ ብጥብጥ ምናምን መጠንሰስ፣ ጦርነት እንዲነሳ ማድረግ ስልጣኑን ለማቆየት ማለት ነው። የደካማ መንግስት መገለጫ ነው። በነገራችን ላይ ይሄ በቃ ቦልድ የታወቀ ነው። ብጥብጥ፣ ተንኮል፣ ሃይማኖትን ከሃይማኖት ብሔርን ከብሔር ምናምን የሚል የደካማ መንግስት ምልክት ነው ይላል ፖለቲካል ሳይንስ። እንደዛ ነው የሚለው። በቃ ደካማ ሰው እንደዛ ነው። የሆነ ሰበብ ይፈልጋል። ሰበብ እንዳይታወቅበት በቃ በእንትን አለ አይደል ወደ ጦርነት ይቀይረዋል። እንትን ይሄ ቨርዥኑን ወደ ጦርነት ቀይሮ ማተራመስ ይፈልጋል። እስኪና ስራ ምናምን አገር እንድትለማ የሆነ ኢንፍራስትራክቸር ስራ፣ አስፋልት ምናምን ሌሎች ነገሮችን ለወጣቱ ምናምን አነስተኛና ጥቃቅን ይሄ በህወሓት ጊዜ ሲካሄድ የነበረው እስኪ አምጣ ምናምን ስትለው ያጣጥላል። አሁን ኮንዶሚኒየምን ሲያጣጥል ነበር አብይ አህመድ። ይሄ ኮንዶሚኒየም መጠፍጠፍ ምናምን ብሎ በርካታ ተቋማት እየተሰሩ እያለ አስቆመ። ለምሳሌ ፓርክ አስቆመ። ዩኒቨርሲቲዎች እየተስፋፉ ነበር በየመንደሩ ምናምን ብሎ አጣጣለ። ዩኒቨርሲቲዎች በየመንደሩ ዩኒቨርሲቲ ምንድነው ምናምን ብሎ
ኮንዶሚኒየምንማ ይሄ መጠፍጠፍ ምንድነው ምናምን ቀጥ በቃ አስቆመ። ቢልዲንግ መስራት የለም እኮ አሁን በአገሪቱ ላይ የለም እኮ ቢልዲንግ። ይሄ ከተማ አካባቢ እንደዚህ የምታዋቸው ህንፃዎች ምናምን አልፎ አልፎ በውሃት ጊዜ የተሰሩ ናቸው። አይችልማ ብልጽግና ስራ አይችልም። ኮሪደር ልማት ይላል። ኮሪደር ልማት ዋና ኢንቴንሽኑ ማፈናቀል ነው። በቃ ይሄን ማወቅ አለባችሁ። አዲስ አበባ ነው ኮሪደር ልማት ለማፈናቀል የተጀመረ፣ ግን ሌላ ከበር ለመስጠት ሌላውም ክልል እየተሰራ ነው። እንዲህ አገር አቀፍ ነው ምናምን እንዲባል ነው። ሌላ ትላልቅ ከተሞች ሐዋሳ፣ ባህር ዳር፣ መቀሌ እንዲሁም ሌሎች አዳማ ምናምን እየጀማመሩ ያሉት እንዲህ አዲስ አበባ ብቻ እኮ አይደለም። አላል የአዲስ አበባውን ማፈናቀል ከበር ለማድረግ ሂድን ለማድረግ ሌሎች ክልሎችም እኮ ክፍለ ሀገርም እኮ እየተሰራ ነው ያስብላል። አዲስ አበባ ብቻ አይደለም። እና ማፈናቀል ከሆነ እኮ ክፍለ ሀገርም እየተሰራ ነው ለማስባል ማለት ነው። ግን ዋናው ኢንቴንሽኑ ማፈናቀል ነው። ማፈናቀል አዲስ አበባ በጣም ኮንሰንትሬት የሆነው አማራ፣ ጉራጌና ትግሬ ከአዲስ አበባ ማባረር ነው። የኑሮ ውድነቱም ሆን ተብሎ የተጨመረው ለዛ ነው፣ መታወቅ አለበት። ምርር ሲለው ብን ብሎ እንዲጠፋ ያው ጠፍቷል። በርካታ ሰዎች ወደ ገጠር ሂደዋል አዲስ አበባ ለቀው። አብይ አህመድ ተሳካለት ወይስ አልተሳካለትም? አልተሳካለትም፣ ገና ነው። ወገቡን ተይዟል። ያለው ሪያሊቲ ይሄ ነው። አድማጭ ተመልካቾቻችን ሪያሊቲው ይሄ ነው። በቃ ስራ ስትለው ብልጽግና የለም፣ ወገቤ የለም፣ አይችልም። በነገራችን ላይ ስራ አይችልም። የብልጽግና መንግስት አይችልም። ስንት ስራ እኮ ተሰርቷል እኮ በውሃት ጊዜ እንደው የሄደን ምናምን ነገር እንደው እንትን ማለት አይሆን እንጂ እሱን በእንትን ነው ያባረር ነው። አይገናኝም እንጂ በምንድን ነው የሚገናኝ? ማስመሰል፣ የፎቶ ፖለቲካ ጺሙን ይቆረጣል። አቤት የፎቶ ፖለቲካ! በጣም ነው የሚገርመው። ትሬስ ባክ አድርጋችሁ በህዋት ጊዜ የነበረውን ሚዲያ ምናምን እስኪዩ። እውነቴን ነው። አቤት ፕሮቶኮል አለባበሳቸው የመጨረሻ እነዚህ ብልጽግናዎች የሀገሪቷን እንትን ወደ ካፒታል በኪሳቸው ያደርጉ ቀጥታ ማለት ነው። በቃ ስለ ልብሳቸው፣ ስለ ሱፋቸው፣ ስለ ካራባታቸው፣ ስለ ጽማቸው አቆራረጥ፣ ስለ ጸጉራቸው እንዴት፣ ስለ ውበታቸው አይዶሎ ስለ ውበትን በላቸው ስለዛ ነው የሚጨነቅ የብልጽግናው መንግስት። አይታችሁ ከሆነ ዝም ብላችሁ እዩዋቸው። የብልጽግናው መንግስት ባለስልጣናት ስለሚይዙት መኪና፣ ስለሚለብሱት ጫማ ልክ አለ አይደል? ወጠጤ የሰባተኛ ክፍል የስምንተኛ ክፍል ጎረምሳ አለ አይደል? ይሄ ዩኒቨርሲቲ ጎረምሳ አለ አይደል? የሆነ አፍለኛ የሆነ የ18 የ19 አለ አይደል? የሆነ ውበቱ ለማሳየት ምናምን ለዛችኛው እንትን አይ ዶንት ኖ እንደዛ እንደሚያደርገው አክት ነው የሚያደርጉት እነዚህ የብልጽግናው እንትኖች። የመጨረሻ ፋራ እኮ ናቸው። የስራ ሰው አለመሆናቸው የምታውቁ በዚህ ነው። በነገራችን ላይ በቃ ስለ ካራባትና ስለ ሸሚዝ ማች ማድረግ ነው የሚጨነቁ። ኃይለማርያም አሁን ይጨነቅ ነበር ስለ ማች። እውነቴ ነው። ኃይለማርያምን እያደነቁ አይደለም። መለስ አሁን ስለ ሸሚዙ እና ስለ ካራባቱ ማች ይጨነቅ ነበር። መለስ ያው መጥፎ ቢሆንም ብሔርተኝነትን ያመጣ እሱ ቢሆንም ይጨነቅ ነበር። he don't care አይሰጠውም ነበር። ይሄ እኮ የሸሚዙ ከለርና የካራባቱ ከለር ማች ያደርጋል አይደል? ልክ እንደ ቁንጅና ውድድር እንደ ሞዴል ኮንፊደንስ አይ ዶንት ኖ። በጣም አሳፋሪ። በነገራችን ላይ የብልጽግና ሰዎች አይታችሁ ከሆነ ይሄ ድሬሲንግ ላይ አይ ዶንት ኖ እዩዋቸው እስኪ። የሚለብሱት መነጽር ደግሞ እዩዋቸው። ጠቅላይ ሚኒስትሩ የሚለብሰውን መነጽር እዩዋቸው። የተዘጋ ቴሌቪዥን ይመስላል። የሆነ መድረክ ላይ ወጡ ሲያወሩ የሆነ ግድግድ የሚያደርጉት መነጽር አለ። የሆነ ጥቁር መነጽር አለ አይደል? የሆነ ቦታ ለእንትን ስቴድ የሆነ ለመዝናናት ወይም የሆነ ሰሙኤል ስቴድ የምትለብሰው ይሄ በስራም በምንም አይ ዶንት ኖ። ይሄ የክልል ፕሬዝዳንቶችም አይቻለሁ እንደ ግድግድ አድርገው ለብሰው። አሁን ይሄ አብይ አህመድ ናይቶ አሁን ተመስገን ጥሩነህ ይለብሳል። የት ነው ደግሞ ያየው? ይሄ ሲዳማ ክልል ፕሬዝዳንት የኢትዮጵያ ህዝቦች ነው ምናምን ይሄ አዲሱ ክልል እንዴ ማይለብሳል እንዴ? የድሬዳዋው ከንቲባ እንዴው አብይ አህመድን ኮፒ አድርገው ከንቲባዎች ራሱ የከተማ የመጨረሻ የተዘጋ ቴሌቪዥን ግድግድ። በነገራችን ላይ ይሄ ፋራ ምልክት ነው። ፋራ ያለ መሰልጠን ሰገጤ ምልክት ነው። በነገራችን ላይ አንዳንዴ እንደው የከተማ ልጅ ግደለኝ ትላላችሁ። በእውነት ነው የገጠር ልጆች እንትን እያሉ አይደለም። እግዚአብሔርም መቼ ነው አራዳ በእናታችሁ የሚመራን? አራዳ ወይ አዲስ አበባ ልጅ መቼ ይምራና? አራዳ በቃ አለ አይደል? ጽድት ያለ የገባው አራዳ መቼ ይምራን? መቼ ናፈቀን እኮ። ምድረ ሰገጤ የተጫወተብን፣ የምር ተጫወተብን።
በቃ የምድር ቁርንድድ ምናምን ድሃ ይመጣል አቧራውን ለማራገፍ እኛ ላይ ኢትዮጵያ ላይ በቃ ይጋጋጣል። ይሄ ነው በቃ ያለው። እና አክቲቪስቶቹ ዘመቻ እያደረጉ ነው። ይሄ የዳቦ ጥያቄ የተነሳው ላይ ዘመቻ እያደረጉ ነው። የብልጽግና አክቲቪስቶች ለማጣጣል እየሞከሩ ነው። አድማጭ ተመልካቾቻችን ስለነበረን ጊዜ እናመሰግናለን። ቴንክ ዩ ቻው።